ስለዚህ የቅዱሳን አማላጅነት ለምንድን ነው ያስፈልገው የሚለውን እኔ 4 ምክንያቶች ነግራቸዋለሁ። አንደኛ እኛ ኃጢአተኞች ስለሆንን ነው ምእመናን። ሁለተኛው ከኛ ልመና የቅዱሳን ልመና ስለሚሻል ነው። ዋነኛው ምክንያት ግን ምእመናን እግዚአብሔር በቅዱሳን መማለድ ስለሚፈልግ ነው። የቅዱሳን ቁጥራቸው ሲበዛ የክርስቶስን ክብር የሚሸፍኑ የሚመስለው ሰው አለ። እስቲ ልጠይቃችሁ ምእመናን፣ በእጃችሁ ጧፍ የያዛችሁ ሰዎች አላችሁ? ከኔ ጋር ናችሁ? እዚህ ያለነው በሙሉ ጧፍ ብናበራ፣ ከዚህ ቅጽረ ቤተክርስቲያን ውጭ ያሉ ምእመናንም ጧፍ ቢያበሩ፣ እረ የለም የአዲስ አበባ ሕዝብ ሁሉ ጧፍ ቢያበራ፣ የኢትዮጵያ ሕዝብ ሁሉ ጧፍ ቢያበራ፣ የዓለም ሕዝብ ሁሉ ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? አይችልም። ቅዱሳን እኮ የሚያበሩ መብራቶች ናቸው ከእግዚአብሔር አንጻር ሲታዩ። ለእኛ ለኃጢአተኞቹ እና አቡነ ተክለ ሃይማኖት ፀሐይ ናቸው። ለክርስቶስ ግን ከከዋክብቱ እንዳንዱ ናቸው። የቅዱሳን ክብራቸው ቢበዛ የእግዚአብሔርን ክብሩን ሊሸፍነው አይችልም። ቅዱስ ጳውሎስ እንዳለው የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር የተለያየ ነው። ከአንዱ ኮከብ ክብር የሌላው ኮከብ ክብር ምን ይላል? ይበልጣል ይላል፣ ይለያያል። ኮከብም ኮከብ ይሄይስ ክብሩ። ቅዱሳን እንደ ከዋክብት ናቸው። ወላዲት አምላክ እንደ ጨረቃ ነች፣ ክርስቶስ እንደ ፀሐይ ነው። የቅዱሳን ክብር የክርስቶስን ክብር ሊሸፍን አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ከጻድቁ አባታችን ከምድራዊው መልአክ ከሰማያዊው ሰው ከኢትዮጵያዊው ሐዋርያ ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከት ረድኤት እንድንሳተፍ በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር የትምህርት ጊዜ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 15 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው ስለ እናንተ ሲያማልዱ ይናፍቋችኋል የሚል ይሆናል። ቃሉን አብረን እንላለን። ስለ እናንተ ሲያማልዱ ይናፍቋችኋል። ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን አለ ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው በሁለተኛው መልእክቱ ላይ በምዕራፍ 9 የቆሮንቶስ ምዕመናን ለቅዱሳን የሚያሳዩትን ፍቅር፣ ለቅዱሳን የሚያደርጉትን አገልግሎት፣ ቅዱሳን በዘመናቸው በሕይወተ ሥጋ ያሉ ቅዱሳንን በቤታቸው ስለሚቀበሉ እንደ ቅዱስ ጳውሎስ ያሉ አገልጋዮችን ስለሚያስተናግዱ ያመሰግናቸዋል። አመስግኖ አድንቆ ከጨረሰ በኋላ የቆሮንቶስ ምዕመናን እናንተ ቅዱሳንን ስለምታገለግሏቸው እስካሁንም ስለምታገለግሉት አገልግሎት እናንተን አይተው እግዚአብሔርን ያመሰግናሉ። በእናንተ ላይ ስለሚሆነው ስለ እግዚአብሔር ጸጋ የተነሳ ስለ እናንተ ሲያማልዱ ይናፍቋችኋል አለና የቅዱሳን በቆሮንቶስ ምዕመናን መወደድ፣ ቅዱሳን ደግሞ ለቆሮንቶስ ምዕመናን የሚያደርጉትን የማማለድ ሥራ አይቶ አደነቀና ስለማይነገር ስጦታው ማን ይመስገናል? እግዚአብሔር ይመስገናል። የማይነገረው የእግዚአብሔር ስጦታ እኛ ለቅዱሳን የምናሳየው ፍቅር፣
ለቅዱሳን የምናከብረው በዓል፣ ለቅዱሳን የምናገለግለው አገልግሎት ይህ የማን ስጦታ ነው? የእግዚአብሔር ስጦታ ነው። የማይነገር የእግዚአብሔር ስጦታ ነው። ቅዱሳን ደግሞ ስለኛ እግዚአብሔርን ያመሰግናሉ፣ ቆመው ይጸልያሉ፣ ያማልዳሉ። ማማለድ ብቻ አይደለም፣ ስለናንተ ሲያማልዱ ይናፍቋችኋል አለ። እጅግ ደስ የሚል ነው። ጻድቁ አባታችን ስለኛ ሲያማልዱ በዚህ ሰዓት በእግዚአብሔር ፊት ቆመው ይናፍቁናል። ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን ብሎ አመሰገነ። ስለዚህ በዚህ ቃል ተነስተን ስለ ቅዱሳን አማላጅነት ለምን እንዳስፈለገ በጣም ለጥቂት ደቂቃ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ኦርቶዶክሳዊት ቤተክርስቲያናችን በጣም ብዙ ቅዱሳን አሏት። አቤቱ ባሪያዎችህ በእኔ ዘንድ ብዙ ናቸው፣ ከአሸዋ ይልቅ እቆጥራቸዋለሁ ብሎ ነቢዩ ዳዊት እንደተናገረ ከሰማይ ከዋክብት ከምድር አሸዋ የበዙ እጅግ ብዙ እልፍ የሆኑ ቅዱሳን አሏት። የቅዱሳን መብዛት ደስ ይላል፣ ያሳዝናል። አንዳንድ ሰው ቅዱሳን ሲበዙ የሚናደድ ሰው አለ፣ በዙ ብሎ የሚናደድ ሰው አለ። ከቅዱሳን መብዛት ይልቅ ለሀገርም ለዓለምም ችግር የሚሆነው ኃጢአተኞች ሲበዙ፣ በጻድቃን ልማት ከተማ ደስ ይላታል ነው የሚለው። ቅዱሳን በበዙ ቁጥር በኋላ የምናየዋለን የእግዚአብሔር ምሕረት ይበዛል፣ የእግዚአብሔር ይቅርታ ይበዛል። ቤተ ክርስቲያናችን ቅዱሳኗ ብዙ ናቸው። የምታከብራቸው፣ የምታስባቸው፣ ከፍ ከፍ የምታረጋቸው ቅዱሳን ብዙ ናቸው። ይህንን የሚያይ ሰው ምናልባት ክርስቶስ የተሸፈነ የሚመስለው ሰው አለ፣ የዋህ ሰው። የቅዱሳን ቁጥራቸው ሲበዛ የክርስቶስን ክብር የሚሸፍኑ የሚመስለው ሰው አለ። እስቲ ልጠይቃችሁ ምዕመናን፣ በእጃችሁ ጧፍ የያዛችሁ ሰዎች አላችሁ? ከኔ ጋር ናችሁ? እዚህ ያለነው በሙሉ ጧፍ ብናበራ፣ ከዚህ ቅጽረ ቤተክርስቲያን ውጭ ያሉ ምዕመናንም ጧፍ ቢያበሩ፣ እረ የለም የአዲስ አበባ ሕዝብ ሁሉ ጧፍ ቢያበራ፣ የኢትዮጵያ ሕዝብ ሁሉ ጧፍ ቢያበራ፣ የዓለም ሕዝብ ሁሉ ጧፍ ቢያበራ የፀሐይን ብርሃን ሊሸፍነው ይችላል? አይችልም። ቅዱሳን እኮ የሚያበሩ መብራቶች ናቸው ከእግዚአብሔር አንጻር ሲታዩ። ለእኛ ለኃጢአተኞቹ እና አቡነ ተክለ ሃይማኖት ፀሐይ ናቸው። ለክርስቶስ ግን ከከዋክብቱ እንዳንዱ ናቸው። የቅዱሳን ክብራቸው ቢበዛ የእግዚአብሔርን ክብሩን ሊሸፍነው አይችልም። ቅዱስ ጳውሎስ እንዳለው የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር የተለያየ ነው። ከአንዱ ኮከብ ክብር የሌላው ኮከብ ክብር ምን ይላል? ይበልጣል ይላል፣ ይለያያል። ኮከብም ኮከብ ይሄይስ ክብሩ። ቅዱሳን እንደ ከዋክብት ናቸው። ወላዲተ አምላክ እንደ ጨረቃ ነች፣ ክርስቶስ እንደ ፀሐይ ነው። የቅዱሳን ክብር የክርስቶስን ክብር ሊሸፍን አይችልም። ቅዱሳንን ከፍ ያደረገ ያከበረ ማን ነው? እግዚአብሔር። እነሱን ስናከብር ብንውል እያከበርን ያለ ነው ማን ነው? ምዕመናን። ቀኑን ሙሉ ስለ አቡነ ተክለ ሃይማኖት ብቻ ብናወራ ጻድቁ አባታችን የተጋደሉ መከራ ያዩ ማንን ብለው ነው? እግዚአብሔርን ብለው ነው። በሳቸው ገድል ውስጥ በሳቸው ታሪክ ውስጥ የሚከብረው እግዚአብሔር ነው። መንክር እግዚአብሔር በላይ ለቅዱሳን ይሁን። መጽሐፍ ቅዱስን ስትገልጡ ከኦሪት ዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ብቻ አይደለም የሚለው፣ የብዙ ሰዎች ታሪክ ተጽፏል። እንደውም አንዳንድ ቦታ የእግዚአብሔር ስም የሌለበት መጽሐፍ አለ። ለምሳሌ መጽሐፍ አስቴርን ብታነቡ መጽሐፍ አስቴር ላይ እግዚአብሔር የሚል ቃል የለም። ግን በመጽሐፍ አስቴር ላይ ድንቅ ስራ የሰራው ማን ነው? በአስቴር ታሪክ ውስጥ ማን ይከበራል? እግዚአብሔር ይከበራል። መጽሐፉ የእግዚአብሔር መጽሐፍ ነው፣ ግን በመጽሐፉ ላይ የሚከብሩት ቅዱሳን ናቸው። ወንጌሉ የክርስቶስ ነው፣ ግን የቅዱሳን ስም ይጠራበታል። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ነው የሚለው፣ የኢየሱስ ወንጌል አይደለም። ግን ታሪኩ ስታነቡት ውስጥ ያለው የክርስቶስ ስራ ነው። እግዚአብሔር የተቀደሱ ነገሮችን በቅዱሳኑ ይሰይማል እና ቅዱሳንን ማክበር ከፍ ከፍ ማድረግ ማንን ማክበር ነው? ሰዓሊ ስዕሉ ሲደነቅለት ይናደዳል እንዴ? አይናደድም፣ ደስ ይለዋል። እግዚአብሔርም ቅዱሳኑ ሲከብሩ እነሱን ያከበረ ከፍ ያደረገሱ ስለሆነ በቅዱሳኑ መከበር ውስጥ የሚከበረው ማን ነው? ይህንን ካልን ምዕመናን ባለችን አጭር ጊዜ የቅዱሳን አማላጅነት ለምንድን ነው ያስፈልገው የሚለውን እንማራለን። መቼስ ቅዱሳንን አማልዱ እንላለን እና አቡነ ተክለ ሃይማኖትን፣ ጻድቃንን፣ መላእክትን፣ ሰማዕታትን አማልዱን ብለን እንጸልያለን። ይህን በማድረጋችን አንዳንድ ሰው ቅር የሚሰኝ ሰው አለ። በእግዚአብሔር ለምኑ ይሰጣችኋል፣
መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሏል። ስለዚህ እግዚአብሔርን በቀጥታ መለመን እየተቻለ ጻድቃንን ቅዱሳንን አማልዱን ማለት ለምን አስፈለገ? የምን ዙሪያ ጥምጥም ነው? የምን ቢሮክራሲ ነው የሚሉ ሰዎች አሉ። ስለዚህ የቅዱሳን አማላጅነት ለምንድን ያስፈለገው የሚለውን እኔ 4 ምክንያቶች ነግራቸዋለሁ። ከዚህ አስቀድሞ ግን አንድ ጥያቄ ጠይቃቸዋለሁ። ከኔ ጋር ናችሁ? የቅዱሳን አማላጅነትን ለመረዳት በመጀመሪያ ማማለድ ማለት ምን ማለት ነው? ማማለድ ማለት መጸለይ፣ መለመን፣ ማስታረቅ የሚል ትርጉም አለው። ምን አልኳችሁ? በሉ ግድ የላችሁ። መጸለይ፣ መለመንና ማስታረቅ ከነዚህ አይለይ። አንዳንድ ሰው ማማለድ መፍጠር የሚመስለው ሰው አለ። ፍጡር አያማልድም ይላል። ድሮ ታዲያ ፈጣሪ ነው እንደሚያማልድ? ማማለድ ማለት መለመን ነው። ምናልባት ለእናንተ ቅርብ እንዲሆን ምልጃ 3 ወገኖች የሚፈልግ ነገር ነው። ስንት ወገን ይፈልጋል? ለምሳሌ በሀገራችን ባህል አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? አጎሽ ጋብቻ ሲሆን ነቃ አላችሁ። በጣም ደስ ይላል። ስለ ሰርግ ላድርገው እንደ ትምህርቱ። ወደ ልጅቷ ቤተሰብ ምን ይልካል? ሽማግሌ ይልካል። ምን አድርጎ ነው የሚልካቸው? ምን እንዲሆኑ? አማላጆች እንዲሆኑ ነው አይደለ? ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ ማን ናቸው? ሽማግሌ። አስማላጁ ማን ነው? ሙሽራው አይደለ? ስለዚህ ስንት ወገን ያስፈልጋል? 3 ወገን። ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ምን አይነት ሰው ነው አማላጅ ተደርጎ የሚላከው? እስቲ አንድ ወንድ አንዲትን ሴት እውነት እንደው እንዲያገባ እንዲሳካለት ምን አይነት ሽማግሌዎች ነው የሚልከው? አንደኛ ከነስማቸው ሽማግሌዎች አይደል? በእድሜ አረጋውያን የሆኑ ሰዎች። ሁለተኛ ሞገስ ያላቸው፣ ክብር ያላቸው፣ ቢናገሩ የሚሰሙ ሰዎችን መርጦ ወደ ልጅቷ ቤተሰብ ይልካል። ይህን በማድረግ ፈንታ እንደው ሰፈር የበጠበጡ ዱርዮች ሰብስቦ ቢልክ ምን ይመስላችኋል? ይሰጠዋል? እንኳን ሊሰጠው ከዛ በኋላ ሰላምታ ይኖራቸዋል? አይኖራል። ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ አክብሮት ያሳያል፣ ወይ ንቀት ያሳያል። የከበሩ ሽማግሌዎች የላከ እንደሆነ ያከበረው ሽማግሌዎቹ ነው ወይስ ቤተሰቦቹ? ቤተሰቦች። አቤት እንደው ለጋብቻ ሲሆን እንደምትመልሱት ለሃይማኖት ሲሆን ብትመልሱ በጣም ጥሩ ነው። የሚልካቸው ሽማግሌዎች ማንነት ለዛ ቤተሰብ ያለውን አክብሮት ያሳያል። የከበረ ሰው አረጋውያንን፣ ካህናትን መርጦ ወደ ልጅቷ ቤተሰብ የላከ እንደሆነ እንዴት ቢያከብረን ነው ብሎ ቤተሰቡ ደስ ይለዋል። ተራ ሰው ከላከ ግን ንቀቱን ነው የሚያሳየው። ተመልከቱ። እንደው ሽማግሌ ከመላክ እኔ ራሴ ለምን አልጠይቅም ብሎ እንደው ያ ሙሽራ ሱፉን ለብሶ ልጃችሁን ስጡኝ ብሎ ቢጠይቅ ክብር ነው ወይስ ንቀት ነው? ንቀት ነው። ስለዚህ ተመልከቱ፣ አማላጅ ሆነው የሚላኩ ሰዎች ማንነት ለተማላጁ አካል ያለንን አክብሮት ያሳያል። አሁን ወደ ሃይማኖት ስናመጣው ተማላጅ ማን ነው? ምዕመናን አይሰማም። አማላጆች እነማን ናቸው? እኛም እናማልዳለን እኮ አይሰራም እንጂ እሱማ አንዳችን ለአንዳችን እንጸልያለን። ግን ምግባራችን ብዙም ስለማይሰራ ነው እንጂ አንዱ ለአንዱ ይጸልያል። ግን በጸለዩ ቁጥር የሚሰሙ ተደማጭነት ያላቸው ቅዱሳን ናቸው። አማላጆች ቅዱሳን ናቸው። ኃጥአንም ያማልዳሉ፣ ግን ጻድቃን ናቸው አማልደው ስራ የሚሰራላቸው። አስማላጅ ደግሞ ኃጢአተኞች ናቸው። ይህ በሰርጉ ምሳሌ ሲሰጣችሁ የሚልካቸው ሽማግሌዎች ማንነት ለተማላጁ አካል ያለውን አክብሮት ያሳያል ብለናል። ወደ እግዚአብሔር የምንልካቸውም አማላጆች ማንነት ለማን ያለውን አክብሮት ነው የሚያሳየው? እግዚአብሔር። እኔ በአንተ ፊት ቆሜ መለመን አይገባኝም፣ መጸለይ አይገባኝም። በፊትህ ሞገስ ያላቸውን፣ ክብር ያላቸውን፣ ቅድስና ያላቸውን ጻድቁን አባታችንን አቡነ ተክለ ሃይማኖትን ሰምተ ድንግል ማርያምን ሰምተ በእግዚአብሔር ፊት ሞገስ አግኝተሻል የተባለች እናትህን ሰምተ ይቅር በለኝ ማረኝ ስንለው እያከበርን ያለነው ድንግል ማርያምን ሳይሆን ማንን ነው? እግዚአብሔር ነው። ቅዱሳን ያማልዳሉ ማለት እግዚአብሔርን ማክበር ነው። ይህ ብቻ አይደለም። ቅዱሳን ያማልዳሉ ማለት ከነሱ በላይ ማን አለ ማለት ነው? እግዚአብሔር። ሰጪው ማን ነው? ወሳኙ እሱ ነው። እነሱ ያማሉን ስንል ከነሱ በላይ እግዚአብሔር አለ ማለታቸው። በምልጃ ውስጥ በእውነት ብዙ ትርጉም አለ። እኔ 4 ምክንያቶች ነግራችኋለሁ ዛሬ። እነዚህን 4ቱን እንደው 1-2ቱን ይዛችሁ ልትሄዱ ትልቁም ነገር ነው። ጧፍ አብረተን እልል ብለን ብቻ አይደለም፣ ተምረን ሃይማኖታችንን በደንብ አውቀን መሄድ ያለብን ነው አይደለም? የቅዱሳን አማላጅነት ያስፈለገው 4 ምክንያቶች አሉ። አንደኛ
እኛ ኃጢአተኞች ስለሆንን ነው በመና እኛ ምን ስለሆነ ከዚህ መሃል ኃጢአት የሌለበት ሰው አለ? የለብኝም ካለ ዛሬ ገና ሰራ ኃጢአት። የለብኝም ማለት ራሱ ኃጢአት ነው። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትስ በእኛ ውስጥ የለም ይላል። እውነትም በእኛ ውስጥ የለም። ኃጢአት የለብኝም ማለት ራሱ ኃጢአት ነው። ስለዚህ ኃጢአት ደግሞ ምዕመናን መጽሐፍ ቅዱስ ኃጢአት ጸሎት እንዳይሰማ ያደርጋል ብሎ በግልጽ ተናግሯል። ሰው ጸሎቱ ቅድመ እግዚአብሔር እንዳይደርስ ጸሎቱ ወደ ሰማይ እንዳያርግ ኃጢአት ምክንያት ሆኖ ይመልስበታል። መጽሐፍ ቅዱስ ይህን በተደጋጋሚ ተናግሯል። አንድ ሁለቱን ልንገራችሁ። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ አንድ አይነ ስውር ሆኖ የተወለደ ሰው ነበር። ክርስቶስ አየውና አዘነለት ይላል። አየውና አዘነለት፣ በመሬት ላይ ምራቁን እንትፍ አለ። እንትፍ ብሎ ጭቃ ለወሰ። ያን ጭቃ ለወሰና በዚያ ሰውዬ ላይ በግንባሩ ላይ አይን ሰራለት። ሰውን ከአፈር የፈጠርኩ አምላክ እኔ ነኝ ሲል ማለት ነው። ከጭቃ አይን ሰራለት። መሬት ላይ ምራቁን ምን ብሎ እንትፍ ብሎ። ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። የተፋኸው ምን ላይ ነው? አቤት ጠንቋይ ቢሆን ይሄኔ ምኑ ላይ ነው የተፋኸው? ምኑንም ማኝኮ ፊቱ ላይ ነው። ክርስቶስ ግን አከበረው። ምራቅ የተፋው መሬት ላይ ነው። ላድነው ነው ብለህ ፊቱ ላይ አልተፋህበትም። በእኔ ላይ ግን ጌታ ሆይ በፊቴ ላይ እንትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችንን ያብራል። ምራቁን እንትፍ ብሎ አይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቅ አለው። ያ ሰውዬ ተጠመቀ። ክርስቶስ ለካ ጸበል ይልካል። አይገርማችሁ? ሄደ ተጠመቅ አለው። ተጠመቀ። በጸበልም ያለ ጠበልም የሚያድነን ማን ነው? ተጠምቆ ሲመጣ እያየ መጣ ይላል። በእውነት የሚገርም ነው። አሁን አይሁድ ይሄ ሰውዬ አይኑ በርቶ ሲያዩ በጣም ተናደዱ። ግን አይኑ ከመብራቱ በላይ ያበሳጫቸው ክርስቶስ አይኑን ስላበራው። ይህን ሰውዬ በነገር ይጠዘጥዙት ጀመር። ብዙ ነገር አሉት። እኔ አንዱን ብቻ ልንገራችሁ። ይሄ ሰውዬ ኃጢአተኛ ነው አሉ። ክብር ይግባውና ክርስቶስም እኮ ይሄ ሰውዬ ኃጢአተኛ ነው አሉት። ሰውየው ምን አለ? እኔ ኃጢአተኛ መሆኑን አላውቅም። እኔ የማውቀው አይኔን ምን እንዳለው ነው፣ እንዳበራው ነው። ምን ነው ጥያቄ አበዛችሁ? የእሱ ደቀ መዛሙርት መሆን ትፈልጋላችሁ አላቸው። ይሄ ሰው ኃጢአተኛ ነው፣ ለእግዚአብሔር ክብር ስጥ አሉት። ይህን ጊዜ የዓይነ ስውር ምን አለ መሰላችሁ? እግዚአብሔርን የሚፈራ ፈቃዱን የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን? ስለዚህ ኃጢአት ጸሎት ምን እንዳይል ያደርጋል። ሌላ ልጨምርላችሁ። ቅዱስ ጴጥሮስ ምን አለ? የጌታ አይኖች አለ በሁለተኛ ጴጥሮስ ምዕራፍ 2 የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። የጌታ አይኖች ወደ ማን ናቸው? ጻድቃንን ያያል እግዚአብሔር። ጆሮዎቹም ለጸሎታቸው ተከፍተዋል አለ። ነገር በሶስት ይጸናል። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ ይላል። ኤልያስ እንደኛው ምን ነበረ? አንዳንድ ሰው አቡነ ተክለ ሃይማኖት ስትሉ እንደኛው ሰው ናቸው ይላል። በተፈጥሮማ ሰው ናቸው። ሰው ናት። አንድ አባት እንደው ድንግል ማርያም ሰው ናት አላቸው። አንዱ ትዕቢተኛ ድንግል ማርያም ሰው ናት ሲላቸው ቀና አሉና እሷ ሰው ናት ግን አንተ ሰው ነህ አሉት። ሰው ለመባልም መስፈርት አለው የለውም? ልጄ ወይ ምኑን ይላል መጽሐፍ ቅዱስ? ሰው እንደውም መሆን ያቃተው ነገር ቢኖር ሰው ነው። እስካሁን ያቃተን ሰው እግዚአብሔር ሰው ያደርገን ሁላችን። ኤልያስ እንደኛው ሰው ነበራል። ዝናብ እንዳይዘንብ ጸለየ። 3 ዓመት ሙሉ አልዘነበም። መልሶ ጸለየ፣ ዘነበ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋ። የኃጥእ ሰው ጸሎት ግን ኃይል አታደርግም ማለት ነው። ስለዚህ የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንንና ከኛ ጸሎት ይልቅ የነማ ጸሎት ስለሚሰማ ነው። ምዕመናን እንደ እውነቱ እንነጋገር። እንኳን ከጻድቁ አባታችን ከአቡነ ተክለ ሃይማኖት ጋር ከእኛና ከህፃን ልጆች ጸሎት የማ ጸሎት የተሻለ ይሰማል? እንደው እኮ ዝም ብለን እኮ ነው የምንከራከረው። ህፃናቱ እንኳን ይበልጡናል በንጽህናቸው። እነሱን ለማረን እንላለን። አይደለም ተክለ ሃይማኖት አይደለም ድንግል ማርያም የነሱ ንጽህና ጸሎቱን ተቀባይ ጸሎት አብረን የምንጸልየው ለምን ይመስላችኋል? ከዚህ መካከል እኮ አንድ ንጹህ ሰው ቢኖር የእሱን ሰምቶ ይምረናል ብለን ነው። የጻድቃን ጸሎት ከኃጥአን የበለጠ ይሰማል። ስለዚህ አንድ ሰው ቅዱሳን ያማልዱኝ ሲል በሌላ ቋንቋ እኔ ኃጢአተኛ ነኝ እያለ ነው። እኔ በደለኛ ነኝ እያለ ነው።
ይህንን ደግሞ ማን ይወደዋል? እንኳን እንዲህ ኃጢአት እየሰራን ቀርቶ ጻድቃንም ብንሆን እኔ ኃጢአተኛ ነኝ እንድንል ነው እግዚአብሔር የሚፈልገው። እንኳን ከአቡነ ተክለ ሃይማኖት ጋር ቀርቶ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ምን አለ? ማንም ሰው ከእርሱ ይልቅ ጓደኛው እንደሚሻል በትህትና ይቁጠር ይላል። አይደለም ተክለ ሃይማኖት፣ አይደለም ቅዱስ ሚካኤል፣ አይደለም ጻድቃን ሰማዕታት፣ ወንድምህ ከአንተ የተሻለ እንደሚሻል እንድታስብ ነው መጽሐፍ ቅዱስ የሚናገረው። ስለዚህ የመጀመሪያው ቅዱሳን ያማልዱን ማለት ውስጥ ኃጢአትን ማመን አለ። ከኛ ጸሎት ይልቅ የነማን ጸሎት ይሰማል? ክርስቶስ ደግሞ ደስ ይለዋል። ይገርማቸዋል። እንዲህ ያለ ትሕትና ይወዳል። ታስታውሳላችሁ? ጴጥሮስና ጓደኞቹ አሳ ሲያጠምዱ ሌሊቱን ሙሉ አደሩ። አንድም አሳ አልያዙም ይላል። ጠዋት ላይ ክርስቶስ መጣ። በጴጥሮስ ታንኳ ላይ ቆሞ አስተማረ። አስተምሮ ሲጨርስ የዮና ልጅ ስምዖን ሆይ አለው። አቤት አለ ቅዱስ ጴጥሮስ። ገና አያውቀውም ክርስቶስን፣ ለመጀመሪያ ጊዜ ነው ያገኘው። መረቡን ወደ ጥልቁ ጣለው አለው። ጴጥሮስ ጌታ ሆይ እኛ ሌሊቱን ሙሉ አጥምደን አንድም አሳ አልያዝንም። እንግዲህ ጴጥሮስ 50 ዓመት ነው አሳ ያጠመደው። ምዕመናን 50 ዓመት የሥራ ልምድ አለው። ግን እኔ ስራዬ ነው ልምድ ያለኝ አንተ መታ ትነግረኝም አላለም። ጌታ ሆይ አለ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ አልያዝንም፣ ነገር ግን ስለ ቃልህ መረቡን እንጥላለን አለ። ከዛ መረቡን ጣሉት። ይገርባቸዋል። መረቡ በአሳ ተሞላ፣ ሊቀደድ ደረሰ ይላል። ሌሎች ሰዎች መጥተው አገዟቸው። ይህን ጊዜ ቅዱስ ጴጥሮስ ፈራ፣ ጨነቀው። ምን አስፈራው መሰላችሁ? በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ከክርስቶስ እግር ስር ተደፋና ይላል ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ ያለው ይላል። እስኪ በሉ ኃጢአተኛ ነኝና ከኔ ምን በል። አሁን ጴጥሮስ የጠላው ክርስቶስን ነው ራሱን ነው። እኛ በአንተ ፊት መጸለይ አይገባንም ስንል ክርስቶስን የጠላን ቅዱሳንን የወደድን ይመስላችኋል ሰዎች? አይደለም። የጠላነው ኃጢአታችንን ነው፣ ምግባራችንን ነው። ክርስቶስ ደግሞ ኃጢአትን ስታምን ደስ ይለዋል። በአንተ ፊት መቆም አይገባኝም፣ የሰማይን ርዝመት ቀና ብያይ ዘንድ አገባቢ አይደለም፣ የቅዱሳንን ጸሎት ሰምተህ እባክህ ማረኝ ስንለው ምንም እንኳን ምግባራችን ጸሎት ተሰሚነት እንዲያገኝ የማያደርግ ቢሆንም ይችን ትሕትና አይቶ ግን እግዚአብሔር ይምረናል። ቅዱሳን ያማልዱኝ ማለት ውስጥ በጣም ትልቅ ትሕትና አለ። አማላጅ አያስፈልገኝም ማለት ውስጥ ደግሞ ትዕቢት አለ። ከመታበይ እግዚአብሔር ይሰውረን። አንድ ልጨምርላችሁና ወደ ሁለተኛው እመጣለሁ። አንዲት ሴት ወደ ክርስቶስ መጣች። ጌታ ሆይ ልጄን ፈውስልኝ አለች። ልጄን ማርልኝ አለች፣ ጮኸች። ኢየሱስ ግን ዝም አለ ይላል። ምን አለ? ደጋግማ ጮኸች፣ ዝም አለ ክርስቶስ። መጨረሻ በጣም ጮኸቷ ሲበዛ ደቀ መዛሙርቱ መረራቸው። ሐዋርያቱ ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት ይላል። ምን በላት? ይህ ጊዜ ክርስቶስ ዞር ብሎ አናገራት፣ ልጇን ፈወሰላት ይላል። ክርስቶስ ይቺ ሴት ደጋግማ ስትጮህ ለምን ዝም አለ? ለምን አሁን መለሰ? አንደኛ እግዚአብሔር አንዳንዴ በጠየቅነው ጊዜ ላይመልስ ይችላል። ከሰው መልስ ይልቅ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ ተማሪ እያለን ትምህርት ቤት ምርጫ ስትፈተኑ መልስ የለም የሚል መልሳችሁ አታውቁ? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። አንዳንዴ እግዚአብሔር መልስ ላይሰጥ ይችላል፣ ጊዜው ስላልሆነ ሊሆን ይችላል። ሁለተኛ ግን ዝም ያለው ይቺ ሴት ደጋግማ ጮኸች። ስትጮህ ደቀ መዛሙርቱ ምን አሉ? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። እኔ ደስ የሚል ነገር ልነግራችሁ ነው። ዛሬ መተን ከጻድቁ አባታችን ከአቡነ ተክለ ሃይማኖት ኋላ እንጮኻለን። ተክለ ሃይማኖት ጻድቁ በእግዚአብሔር ፊት ቆመው ከኋላዬ ይጮኻሉና አሰናብታቸው ይበሉልን። ጻድቁ ለሁላችን ከኋላዬ እየጮሁ ነው። ጌታ ሆይ አሰናብታቸው፣ ጭንቃቸውን ፍታላቸው፣ ጥያቄያቸውን መልስላቸው ይላሉ ቅዱሳን። የቅዱሳንን አማላጅነት ማን ይፈልገዋል ማለት ነው? ስለዚህ የመጀመሪያው ምዕመናን የቅዱሳን አማላጅነት ለምን አስፈለገ ስትባሉ መልሱ እኛ ምን ስለሆነ? ኃጢአተኞች ስለሆነ። ሁለተኛው ከኛ ልመና የቅዱሳን ልመና ስለሚሻል ነው። ከኛ ልመና በሉ እስኪ የቅዱሳን ልመና ምን ይላል? ይሻላል አይሻል?
አሁን የኛ ልመና እንደው አሁን የረባ ልመና ለምናለን እንደው ቢዋጣ እኮ የኛ ልመና አንድ ደህና ነገር አይሆንም። የብዙዎቻችን ልመና ጊዜያዊ ነው፣ ምድራዊ ነው፣ ስጋዊ ነው። ማን ለነፍሱ ይለምናል? ስለዚህ ነገር አሰቡ። ውጭ ሀገር ሊሄድ ለምኜው ነበር፣ ቪዛ ተመታልኝ። ስራ አጥቼ ነበር፣ ስራ አገኘው። እንደው ትንሽ ልብ ያለው ጤና ስጠኝ ብየው ነበር ይላል። ምላሴን ሰብስብልኝ ብየው ነበር፣ አሁን ምላሴን ስለሰበሰበልኝ የሚል ስለሰምታችሁ። ለንስሐ አብቃኝ ብየው ነበር፣ ለስጋው ደግሞ አብቃኝ ብየው ነበር የሚል ስለት የለም። ሁሌም የምንለምነው ጊዜያዊ ነገር ነው። ለእግዚአብሔር የማይመጥን ልመና እንደው ጥቃቅንና አነስተኛ ይባላል አይደል? በሀገራችን የኛ ልመና እኮ ጥቃቅንና አነስተኛ ነው። ደህና ልመና አንለምንም። ከኛ ይልቅ ግን ቅዱሳን የተሻለ ልመና ያውቃሉ። ቅዱስ ዮሐንስ በመልእክቱ ምን አለ? እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንዴት ነው? ምንድነው ፈቃዱ? የእግዚአብሔር ፈቃድ እኛ እናውቀው እና አቡነ ተክለ ሃይማኖት ግን ያውቁታል። ለምን? ቅዱስ ጳውሎስ በሌላ ስፍራ የፈቃዱን ምስጢር ለኛ አስታውቆናል ይላል። ቅዱሳን ፈቃዱን ያውቃሉ፣ ምን መለመን እንዳለበት ያውቃሉ። እኛ እኮ እግዚአብሔር ፊት ምን መለመን እንዳለብን አናውቅም። እንደውም የለመነውን ሁሉ ስላልሰማን ስሙ የተመሰገነ ነው። አሁን እንደው የለመነውን ሁሉ ቢሰጠን እኮ ገደል ገብተን ነበር። ስንት ክፉ ልመና ለምናል፣ ምን ለምነውን አናውቅም። ቅዱሳን ግን ልመና ያውቃሉ። እኛ ንጉሥ ፊት ቀርበን ምን እንደሚጠየቅ አናውቅም። ታስታውሳላችሁ? ያቺ የሄሮድያዳ ልጅ ንጉሱ ምን አላት? የፈለግሽውን አደርግልሻለሁ፣ የመንግስቴም እኩሌታ ቢሆን ጠይቅኝ፣ ምን ልስጥሽ አላት። ብልጥ ናት ይቺ ልጅ። ምን ልስጥሽ ሲላት ዝም ብላ ተራ ነገር ላለመለመን ልታማክር ወደ ማን ሄደች? ወደ እናቷ ሄደች። ምን ልለምን አለች። እናቷ ጥሩ አልመከረቻትም። እሷ ግን ብልህ ናት፣ ወደ እናቷ መሄዷ። እኛ እግዚአብሔር ፊት ቆሞ የሚለመን ነገር ከጠፋብን ምዕመናን አትጨነቁ፣ ወደ እናታችን ሂዱ፣ ወደ እመቤታችን። እሷ ታውቃለች፣ ልመና ምን እንደሚጠየቅ ታውቃለች። ሰአሊት ለነፍሳቲነ ሕይወተ፣ ለነፍሳችን ሕይወት የምትለምን የማይረባ ነገር የምትለምን አይደለች፣ ጊዜያዊ ነገር የምትለምን አይደለች። ቅዱሳን የተሻለ ልመና ከኛ በላይ ያውቃሉ። እኛ ጊዜያዊ ነው የምንለምነው፣ እነሱ ዘላለማዊ ነው። እኛ ምድራዊ ነው፣ እነሱ ሰማያዊ ነው። ስለዚህ የቅዱሳን ምልጃ ለምን አስፈለገ ከተባላችሁ ከኛ ልመና የነማ ልመና ስለሚሻል። አንድ ሕፃን ልጅ ምን አደረገ? አባቱ እሑድ ጠዋት ሰንበቴ ማህበር ሊጠጡ ሲሄዱ ይዘውት ሄዱ። ሕፃን ልጅ ነውና ይዘውት ሄደው ሰንበቴ ቤት ቆሎ ይታደላል እና አንድ ሽማግሌ አባት አምጥተው እንካ ዝገን ይሉታል። ይህን ልጅ ሲሉት አይ እኔ አልዘግንም እርሶ ዘግነው ይስጡኝ ይላል። እሺ ብለው ደስ ብሏቸው ዘግነው ሰጡትና ከነከናቸው። እርሶ ዘግነው ይስጡኝ ያለው ለምንድን ነው ብለው አሰቡና ለምንድን ነው ግን ያልከው? ጨዋ እንዳሳደገ ታስታውቃለህ። ለምንድን ነው እርሶ ዘግነው ይስጡኝ ያልከው ሲሉት የእርሶ እጅ ትልቅ ስለሆነ ነው አለ። ምዕመናን ከኛ እጅ አቡነ ተክለ ሃይማኖት እጅ ይተልቃል አይተልቅም? ለሁላችን ጻድቁ አባታችን አቡነ ተክለ ሃይማኖት በትልቅ እጃቸው በትልቅ ክንፋቸው የሚጠቅመንን ነገር ዘግነው ይስጡን ለሁላችን በእውነት። ስለዚህ የቅዱሳን አማላጅነት ያስፈለገው አንደኛ እኛ ኃጢአተኞች ስለሆነን፣ ሁለተኛ ከኛ ልመና የነማ ልመና ስለሚሻል። ሁለት ልንገራችሁ እናበቃለን። እውነት እስካሁን የነገርኳችሁ ትንሹን ምክንያት ነው። ዋነኛው ምክንያት ግን ምዕመናን እግዚአብሔር በቅዱሳን መማለድ ስለሚፈልግ ነው። እኛ ሄደን ጻድቃንን አማልዱን እንድንል፣ ጻድቃን ስለኛ ማራቸው ማራቸው እንዲሉ ማን ይፈልጋል? በቃ እሱ ከፈለገ ምን ማድረግ እንችላለን? በምን አወቅን? መጽሐፍ ቅዱስ ነው። ከየት እናውቃለን? እግዚአብሔር ቅዱሳንን አማልዱን እንድንል ይፈልጋል። ኃጢአተኞችን ወደ ጻድቃን ሄዱና አማልደው ይበሉ ይላል። እኔ አንድ ሁለት ምሳሌ ልስጣችሁ። አንደኛው ጻድቁ አባታችን አብርሃም ነው። አብርሃም እንግዲህ የምናውቃት ስሟ የሚጠራ ሚስት አለችው። ማነች አብርሃም ሚስት? ሳራን ይዞ ወደ ጌራራ ወደሚባል ሀገር ሄደ። እዛ ሀገር ሲሄድ ሳራ እጅግ የተዋበች መልከ መልካም ስለሆነች እሷን ብለው እንዳይገሉት ፈራና ሚስቴ ናት በማለት ፈንታ እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ሲያት በውበቷ ልቡ ተነደፈ። አገባታለሁ አለ። ደንገጡሮች መድቦ እስከ ነገ ድረስ እጠቧት አሳምሩልኝ፣ ነገ አገባታለሁ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ልታገባ ነው። ያን ሌሊት ይገርማቸዋል፣ የጌራራ ንጉሥ አቤሜሌክ በተኛበት እግዚአብሔር ተገለጠለት። እንዳትነካት አለ።
የነቢይ ሚስት ናትና እንዳትነካታ። አረ ጌታ ሆይ እኔም ማውቀው ሚስቱ መሆኗን ሳይሆን እህቱ መሆኗን አለ። እሱማ ስላላወቅህ ነው የምነግርህ፣ እንዳትነካት። በጠዋት ወስደህ መልስለታል። መልስለት። በደዌ መጥቶታል። የጌራራ ንጉሥ አቤሜሌክ ሰውነቱ አብጧል፣ ታሞ ቆስሏል። በጠዋት ወስደህ መልስለት። እሱ ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው ይላል። እሱ ስላንተ ምን ይበልልህ? ያኔ ምን እልሃለሁ? ማን ነው እንዲህ የሚለው? እግዚአብሔር። አሁን ተመልከት፣ የጌራራ ንጉሥ አቤሜሌክ ያን ቀን በሌሊት ቃል በቃል እያናገረ ያለው ማንን ነው? እግዚአብሔርን ቃል በቃል እያናገረ ራሱ። እግዚአብሔር ግን አብርሃም ጋር ሂድና እሱ ይጸልይልህ ነው የምራለው። አይደለም እንዲህ ተራርቀን ምመናል እንኳን እንዲህ ተራርቀን ሌሊቱን ሙሉ ከእግዚአብሔር ጋር ስንነጋገር ብናድር እንኳን የቅዱሳን አማላጅነት ያስፈልጋል አያስፈልግም? እኔ አሁን ምግባሬ ከልክሎት እንጂ እግዚአብሔር ሌሊቱን ሙሉ ቢያናግረኝ እንኳን ጻድቁ አባታችን ጋር ሄጄ አማልደኝ ማለቴ ግን አይቀርም። እንዲው እያናገርኩ አይደል እንዴ? የምን ዙሪያ ጥምጥም ነው ልለው አልችልም። ራሱ እግዚአብሔር ነው ያለው፣ ሂድና ይጸልይልህ ያኔ ይቅር እልሃለሁ። አንድ በሉ። ሁለተኛ ጻድቁ ኢዮብ ነው ለዚህ ምሳሌ የሚሆነው። መጽሐፈ ኢዮብ ምዕራፍ 42 ላይ ኢዮብ እንደምታውቁት ያልደረሰበት መከራ የለም። መጀመሪያ ሀብት ንብረቱ ጠፋ። በአንድ ጊዜ በብዙ ሚሊዮን የሚቆጠር ንብረቱ ሲጠፋ እግዚአብሔር ሰጠ። የእግዚአብሔር ስም ምን ያለ ይሆናል? ቀላል ነው። አሁን ስንተርቀው አሁን እዚህ ጉባኤ ላይ ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ። ምን ነው ጻድቁ ምን አረኮት ነው ምን ነው? ከዛስ 10 ልጆች ሞቱበት በአንድ ቀን 10 ልጅ። ከባድ ነው። እግዚአብሔር ሰጠ እግዚአብሔር ነሳ። ከራስ ፀጉሩ እስከ እግር ጥፍሩ በቁስል ተመታ። እዚህ መከራ ላይ ሳለ ታዲያ ጓደኞቹ እየመጡ በነገር ይጠዘጥዙት ነበር። አንዳንዴ የታመመ ልንጠይቅ ሄደን ከበሽታው በላይ በሽታ የምንሆን ሰዎች አሉ። አላስቀምጣሉት። መጨረሻ እግዚአብሔር አዘነባቸው በኢዮብ ጓደኞች። ምን አለ? እንደ ባሪያዬ እንደ ኢዮብ ስለኔ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 አውራ በግ 7 ወይፈን ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለእናንተ ይጸልያል፣ እኔም ይቅር እላችኋለሁ አለ። እስኪ በሉ ኢዮብ ስለእናንተ ይጸልያል፣ እኔም ምን እላችኋለሁ? ማን ያለው? ስለዚህ እግዚአብሔር የቅዱሳንን አማላጅነት ይፈልጋል አይፈልግም? እኛ ኃጢአተኞቹ ወደ ጻድቃን ሄደን አማልደኝ እንድንል እግዚአብሔር ይፈልጋል። ይህ ብቻ አይደለም፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል እግዚአብሔር። ለዚህ አንድ ብቻ ልንገራችሁ። እስራኤል ከግብፅ ባርነት ነፃ ከወጡ በኋላ ዘጸአት 32 ላይ ቤት ስትገቡ አንብቡት። ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ ሰገዱ። እግዚአብሔር አዘነ። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር ቆሞ እየተነጋገረ ነው። እነሱ እዛ ጥጃ ሰርተው ይሰግዳሉ። እግዚአብሔር አዘነ። ሙሴ ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል አለ። ሕዝብህ አለ። ሕዝቤ ብሎ እኮ ነው ከግብፅ ያወጣቸው፣ ግን አሁን ስላዘነባቸው ሕዝብህ በድለውኛል፣ ሕዝብ በድለውኛል። ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። ከኔ ጋር በሉ አጠፋቸው ዘንድ ምን በለኝ? ማን የሚለው? ተወኝ አለው። አንተን በሌላ ሕዝብ ላይ ታላቅ መሪ አድርጌ ሾመሃለሁ፣ እነሱን ግን አጠፋቸው ዘንድ ተወኛል። አይገርም? ይህን ጊዜ ሙሴ ምን አለ? ጌታ ሆይ ለእኛ አይደለም ለስምህ ብለህ ማረን አለ። ሕዝቡን ከግብፅ ባርነት ነፃ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስምህ ይዘብቱብሃል። ስለዚህ ለእኛ አይደለም ለስምህ ብለህ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አስብ። ይልቁንም እነሱን ከምታጠፋቸው እኔን ከሕይወት መጽሐፍ ሰርዘኛል። እግዚአብሔርም በሕዝቡ ላይ ሊያደርግ ከነበረው ጥፋት ራራ፣ ይቅርም አላቸው ይላል። ልብ አድርጉ ምዕመናን። እሺ አመስግኑ። አሁን እኔ ሙሴ ማማለዱን አይደለም መንገር የፈለኩት ምዕመናን። እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው እንደሚያጠፋው? ስልጣን ሁሉ የማን ነው? ለምንድን ነው ለሙሴ የሚነግረው? ላጠፋቸው ዘንድ ተወኝ እባክህ የሚለው ለምንድን ነው? ሙሴ ምን እንዲያደርግ ፈልጎ ነው የሚነግረው? ለመረጃ ነው? ለመረጃ ቢሆን ሕዝቡን አጥፍቶ ሙሴ ሆይ አጠፋቸው እኮ ይለው ነበር። ለምንድን ነው የሚነግረው? ሙሴ ስለ ሕዝቡ ምን እንዲል ነው?
እንዲጸልይ ቅዱሳን እንዲያማልዱ ማን ይፈልጋል ማለት ነው? ለኛ እኮ እንዲህ አይነት ነገር አያማክረንም። አሁን እግዚአብሔር መጥቶ ለኛ እንደው ነገሌ ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን ነው የምትሉ? ወይ ሐሳቡ ካንተ ከመጣማ እንደው በነካጅን ነገሌም ጨምረ አንተንም መመረሩ ጌታ ወይ ነው ምንድነው እኮ ለኛ እንዲህ ያለ ምክር አያማክርም። ቅዱሳን እንዲያማልዱ ግን ስለሚፈልግ ይነግራቸው። በእውነት ጌታ እግዚአብሔር ምስጢሩን ለነቢያቱ ካልነገረ በቀር አንዳች አያደርግም ይላል። ይገርማቸዋል ምዕመናን፣ እግዚአብሔር ቅዱሳን ካላማለዱ ኃጢአት አድርጎ ይቆጥርባቸዋል፣ ይቀጣቸዋል። ጽድቃቸውን ያጣሉ፣ ቅድስናቸውን ያጣሉ። ነቢዩ ሳሙኤል ምን አለ ለእስራኤላውያን? ስለ እናንተ ማማለድን በመተው እግዚአብሔርን እበድል ዘንድ ከኔ ራቅልኛል። ቅዱሳን ስለኛ ካላማለዱ ቅድስናቸውን ያጣሉ፣ ካማለዱስ ክብራቸው ይጨምራል። ኢዮብን አይታችኋል። ቅድም ጓደኞቹ ሄዱና ይጸልይላችሁ ተባሉ። ኢዮብ ጋር ሄደው ኢዮብ ስለ ባልንጀሮቹ ጸለየ ይልና ምን ይላል? ቤት ስትገቡ አንብቡት። ኢዮብም ለባልንጀሮቹ በጸለየ ጊዜ እግዚአብሔር ሀብቱን፣ ንብረቱን፣ ጤናውን መለሰለት። ስለዚህ ቅዱሳን ስለኛ ከጸለዩ ካማለዱ እግዚአብሔር ክብራቸውን ምን ይለዋል? ይጨምራል። ለምን መሰላችሁ? የቤተ ክርስቲያን ራስ ክርስቶስ ነው። የቤተ ክርስቲያን ራስ ማን ነው? አካሎቿ ደግሞ እኛ ነን። እስቲ አሁን በእኛ ሀገር አንድ ሰው አማረበት የሚባለው ሰውነቱ ምን ሲሆን? መልሱልኝ። ሴቶቹም ተውት፣ ወንዶቹ መልሱልኝ። ምን ሲሆን ነው አማረበት የሚባለው? ሲወፍር አማረበት ይባላል። አንድ እጁ ብቻ ቢወፍርስ አማረበት ይባላል? አበጠ ነው አይደል? ወይ እግዚአብሔር ይማር ይባላል። የቤተ ክርስቲያን ራስ ክርስቶስ ነው። እኛ አካሎቿ ነን። እና አቡነ ተክለ ሃይማኖት ያማረው የወፈረው ጤናማው አካል ናቸው። እኛ ደግሞ ኃጢአተኛው ቁስለኛው አካል ነን። እኛን ካልተንከባከቡ ምኑን ጻድቅ ሆኑ ታዲያ? ቅዱሳን ሰውነት ሲቆስል ቁስልን ትጠብቀው የለ ትንከባከበው የለ። ለእኛ ካልጸለዩ ቅዱሳን ቅድስናቸውን ያጣሉ። እግዚአብሔር ይህ ባይሆን ይከፋዋል። የሚያማልድ ሲጠፋ ያዝናል ይላል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 15 ላይ እግዚአብሔር በምድር ወደሚኖሩት ሁሉ ተመለከተ፣ ወደ እርሱ የሚያማልድ እንደሌለ ተረዳ፣ ተከፋም ይላል። እግዚአብሔር አማላጅ ሲጠፋ ይከፋዋል። ከሀገራችን ከዓለማችን አማላጆች ቅዱሳንን አያጥፋብን። ሁለት ነገር ልናገርና አበቃለሁ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። እንግዲህ የቅዱሳን ምልጃ ያስፈለገው አንደኛ እኛ ኃጢአተኞች ስለሆንን፣ ሁለተኛ ከኛ ጸሎት የነማ ጸሎት ስለሚሻል የቅዱሳን ስለሚ፣ ሶስተኛ እግዚአብሔር በቅዱሳን መማለድ ስለሚፈልግ፣ አራተኛውና የመጨረሻው የሚገርማችሁ እግዚአብሔር ቅዱሳን አማልደው ብቻ አይደለም፣ ባያማልዱ እንኳን እኛ የምንኖርበት ከተማ ውስጥ ከኖሩ እነሱ እኛ ከተማ ውስጥ ስለኖሩ ብሎ እግዚአብሔር ይቅር ይለናል። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው። እንግዲህ ቀደን አናውጣው ምን እናገር። ኦሪት ዘፍጥረት ምዕራፍ 18 ላይ ተጽፎ እናገኘዋል። አባታችን አብርሃም ከእግዚአብሔር ጋር ተነጋገረ። ሰዶም እና ገሞራ የሚባሉ ሁለት ከተሞች እስከ ዛሬ ድረስ በስማቸው የሚጠራ ግብረ ሰዶም የሚባል ኃጢአት አለ አይደል? ያን እየሰሩ እግዚአብሔርን አሳዘኑ። ሊያጠፋቸው ፈለገ እግዚአብሔር። ግን ከማጥፋቱ በፊት በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁ አለ። ለአብርሃም ሳልነግርም አላደርግም አለ። ስለዚህ አብርሃም ሆይ የሰዶምና የገሞራ ኃጢአታቸው በዝቷል፣ እስከ ዙፋኔ ድረስ ደርሷል፣ ላጠፋቸው ነው አለው። አብርሃም ምን አለ? ጌታ ሆይ የምድር ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማዩ ዳኛ እንዴት አትፈርድም? እንዴት እንደው እዛች ከተማ ውስጥ 50 ጻድቃን ቢገኙ አለ። ስንት ጻድቃን? እንደው አብረን ልታጠፋ ነው ወይ? ምናልባት እዛ ከተማ ውስጥ 50 ጻድቃን ካሉ እነሱን ብለህ እንዴት አትምርም? ይህ ካንተ ይራቅ ጌታ ሆይ፣ ይህንማ ማድረግ የለብህም አለ። እግዚአብሔርም መለሰለት፣ በሰዶምና በገሞራ ከተማ 50 ጻድቃን ካገኘው ከተማይቱን ለነሱ ስል ይቅር እላለሁ አለ። ይገርማቸዋል። አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቃን ላይኖሩ ይችላል። እንደው ጌታ ሆይ አለ፣ እንደው አንዴ ማናገር ጀምሬያለሁ፣ ይቅር በለኝ፣ እኔ አፈር ነኝ አመድ ነኝ፣ ግን እንደው አንዴ ጀምሬዋለሁ፣ እንደው ከ50 ጻድቃን 5 ቢጎሉ አለ። ስንት ቢጎሉ? ስንት ቢሆኑ ማለት እንደው 5 ቢጎሉ 5 ጎደለ ብለህ ከተማውን ልታጠፋ ነው አለ። 45 ካገኘው ከተማይቱን ይቅር እላለሁ አለ። ስንት ካገኘው? 2 በሉ። ለሁለተኛ ጊዜ አብርሃም ቀጠለ፣ ጌታ ሆይ ይቅር በለኝ፣
እንደው አንዴ ጀምሬዋለሁ 40 ጻድቃን ቢገኙስ እንደው ለ40ው ብልሃት ምርሞ ያለው ለ40ው ስል ከተማውን ይቅር ላለዋል 3 በሉ ጌታው አንዴ ጀምሬያለሁ 30 ቢገኙ እንደው ለ30ው ብልሃት ምርም ማለት 30 ጻድቃን ካገኘው ለ30ው ስል ከተማውን ምራለዋል ጌታው እንደው የመጨረሻ ድል ስጠኛለ 20 ጻድቃን ቢገኙስ ለ20ው ስትላት ምርም ይቅር ላለዋል በቃ አንድ የመጨረሻ ጌታው ያለ እንደው አንድ የመጨረሻ 10 ጻድቃን ብታገኝ ለ10ው ስል ከተማውን አትምርም ማለት 10 ጻድቃን ባገኝ ከተማይቱን ይቅርላታለሁ 6 ጊዜ እግዚአብሔር ከተማ ውስጥ ቅዱሳን ካሉ እምራለሁ የሚያሳዝነው ሰዶምና ገሞራ ውስጥ 10 እንኳን ጻድቃን አልነበሩ አዲስ አበባን የምታክል ከተማ ናዝሬትን የምታክል ከተማ ውስጥ 10 ጻድቅ ሲጠፋሱት እንደው ህፃን እንኳን የለም ለነገሩ እነሱ መውለትተው ሌላ ስራ ከጀመሩ ቆይተው እንዴት ይገኝ 10 ጻድቃን እንኳን አልተገኙ እግዚአብሔር ግን 6 ጊዜ እምራለሁ አለ ምናልባት 10 ብሎ ሲያቆም አሁን ብዙ ጊዜኛ እግዚአብሔር የማረውን ትተን ያልማረው ነው የሚታየና እዚህ መሃል ቁጭ ብሎ የሚሰማ ሰው 10 ብሎ ሲቆም እንደ አብርሃም ትንሽ ወረድ ያደርጋታል አላላችሁ እንደዛ ካሰባችሁ የእግዚአብሔር አሰራር ስለሚታወቅ ነው እግዚአብሔር በአንድ ከተማ ላይ እስከ 10 ጻድቅ ካገኘ ከተማውን ለነዛ ለ10 ጻድቃን ሲል ይቅር ይላል ከ10 ካነሱስ 8-9 ከሆኑ 8-9ን አውጥቶ ከተማውን ያጠፋል በምን አወቅን በኖህ ዘመን ኖህን ሚስቱን 3 ወንድ ልጆች ከነ ሚስቶቻቸው 8 ሰው አውጥቶ ዓለምን በጥፋቷ አጥፍቷታል 3-4 ጻድቃን ቢገኙስ እነሱን ያወጣና ከተማውን ያጠፋል በምን አወቅን ከሰዶምና ገሞራ ሎጥን ሚስቱን ከነ 2 ሴት ልጆቻቸው አውጥቶ ሰዶምና ገሞራን አጠፋት የመጨረሻው ጥጉ 3 ጻድቃን ካሉ ነው በአንዲት ከተማ ውስጥ 3 ጻድቃን ቢገኙ ይላል ትንቢተ ሕዝቅኤል ምዕራፍ 14 ከቁጥር 14 ላይ እኔ እግዚአብሔር አንዲትን ከተማ ላጠፋት ብፈልግ ኖህ ኢዮብና ዳንኤል ቢገኙ ይላል 3 ጻድቃን ካገኘው እነሱን አወጣና ከተማይቱን አጠፋታለሁ ከ3 አንሰው 2 1 ከሆኑ ግን ለኃጥአን የመጣ ለጻድቃን ይተርፋል ግን እግዚአብሔር ለምንድነው 10 ጻድቅ ካገኘው እምራለሁ ያለው ለካ አዲስ አበባ እስካሁን የቆየችው 10 ጻድቅ ኖሮ ነው ማለት ነው ኃጢአታችን ከሰዶምም ከገሞራም አላነሰም እኮ ግን ቅዱሳን አሉ ማለት ነው ከተማችን ውስጥ የቅዱሳንን ቁጥር ያጉልብን አምላካችን ለምንድነው የሚምረው ተናግሯል ምክንያቱን ራሱ እግዚአብሔር አንድ ገበሬ አለ ወይን ተከለ ተክሎ ወይኑ ባያፈራለት ጠብቆ በቃ ልቁረጠው ብሎ መጥረቢያ ይዞ ሊቆርጠው ሲሄድ ትንሽ የወይን ዘለላ ካየ ይቆርጠው ወይን በዘለላው ላይ አለና ሊያፈራ ነውና ብሎ ይምረዋል ትንቢተ ኢሳይያስ ምዕራፍ 65 ከቁጥር 2 ላይ ወይን በዘለላው ላይ በተገኘች ጊዜ በረከት በርሷ ላይ አለ ልታፈራ ነውና አትቁረጧት እንደሚባለው አለ ለቅዱሳኔ ስል እንዲያደርጋለሁ እናንተ መሃል 10 ጻድቃን ካየው አዲስ አበባ ልታፈራ ነው ብዬ ስለነዛ 10 ጻድቃን ስለምራቸዋለሁ ይላል ለቅዱሳን ሲል ሁላችንን ይማረን እንግዲህ ምዕመናን 4 ምክንያቶች ነግሬያቸዋለሁ የመጨረሻ አንድ ነገር ልናገርና አበቃለሁ የቅዱሳን አማላጅነት ብዙ ጊዜ አያስፈልግም የሚሉ ሰዎች ጥያቄያቸው 2 አይነት ነው የመጀመሪያው እስቲ ቅዱሳን አማለዱ የሚል ወይም ያማልዳሉ የሚል መጽሐፍ ቅዱስ ላይ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚሉ ሰዎች አሉ የሉ እስቲ አውጪና አሳይኝ አማለዱ ቅዱሳን የሚል ብለው አፍጥጠው ሲጠይቁት አንዳንድ ሰው እንዲያፈጠጡት ባይኖር ነው ብሎ ይፈራና ሱማ የለም ግን ይላል መጥቀስ የቻለ ሰው ግን እንዴ አብርሃም ለሰዶም አማልዶ የለ ወይ ሙሴ ለእስራኤል አማልዶ የለ ወይ ድንግል ማርያም በቃና ዘገሊላ ውሃን ወይን አድርጋ የለ ወይ በልምልጃዋ አስለም ለምና ስለእናንተ ሲያማልዱ ይናፍቋቸዋል ይል የለ ወይ ብሎ ጥቅስ ጠቅሶ ደግሞ ቅዱሳን ያማልዳሉ የሚሉ ጥቅሶችን ሲያሳያቸው ደግሞ አይ እኛ እኮ አያማልዱም አላልንም ይላሉ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አባቶቻችን መናፍቅ ወራጅዋ ሲወስደው ድሮም ወደ ታች ሰፈር መሄድ ይፈልግ ነበር ይላል ጎርፍ ሲወስደው ትራንስፖርት አገኘው ይላል ግን ጎርፉ ነው የወሰደው እሱ አይደለም ጥቅስ ሲጠቀስባቸው ጥያቄዋን ይቀይሯታል እኛ እኮ አያማልዱም አላልንም ግን በህይወት እያሉ ነው እንጂ ከሞቱ በኋላ ምን አይሉ
አያማል ግድ የለም በህይወት እያሉ ያማልዳሉ የሚለውን ስላመኑ ራሱ እግዚአብሔር ይመስገን። በህይወት ካሉ ያማልዳሉ፣ ከሞቱ ምን አይሉ አያማልዱም ይሏቸዋል። ጥሩ ሞት ከሆነ ምልጃ የሚከለክለው ሚካኤል ይሞታል፣ ገብርኤል ይሞታል፣ መላእክት ይሞታሉ። ስለዚህ ምን ይላሉ ማለት ነው? ቅዱሳን መላእክት ያማልዳሉ። ስሙ የተመሰገነ ይሁን እግዚአብሔር። ግድ የለም የማይሞቱትን ይመኑና የሞቱትን እንነጋገራለን። ቢያንስ መላእክቱን ያማልዱን ይበሉ። መላእክት ይሞታሉ? አዎ ተሰምቶ ማያቅ ነው። አንዱ ምን አለ በቤተክርስቲያን የሚነገር ታሪክ አለ። ምንም ትምህርት የሌለው ሰው ግን አለባበሱ በጣም የሚያምር ሰው ነበር። ከኔ ጋር ናችሁ? አዎ በቃ አምሞ ጠምጥሞ ፂሙን አሳድጎ ካባ አርጎ ጭራ ይዞ ሲወዘወዝ ሊቅ ነው የሚመስለው። ግን ቤተ መቅደስ ሲገባ ዝም ነው የሚለው። ምንም ዜማ ያቅ ንባብ ያቅ ምንም አልተማረም። ግን ሲወጣ አለባበሱን አይተው ምዕመናን ያከብሩታል። ያው እኛ ልብስ አይደለም እናየው። አዎ እና አንድ ቀን የህዳር ሚካኤል ቀን ያመቱ ማህሌት ተቆሞ ሲወጣ ይሄ ያልተማረ ሰው ካባውን ለብሶ ጭራውን እየነሰነሰ ሲወጣ አባቴ እኔ ጋር ይምጡ ብለው ምዕመናን ተሻምተው ቤት ወሰዱት ማለት እና አንዷ ሴት ቤት ወስደው ምግብ አቅርባ እንደው አባቴ ዛሬ የህዳር ሚካኤል እንደው ቅዱስ ሚካኤል ምን ያደረገበት ቀን ነው አለች። የሚገርማችሁ ይሄ ሰውዬ በክብር ተቀምጧል። አንድ የቆሎ ተማሪ ደግሞ ብዙ የተማረ ሲለፋ የኖረ ሊቅ መሬት ላይ ተቀምጧል። የተማረ ሰው ብዙ ጊዜ ቦታው መሬት ላይ እና መሬት ላይ ተቀምጧል ተንቆ አለባበሱ ታይቶ እና ዛሬ ሚካኤል ምን ያደረገበት ቀን ነው ብላ ስትጠይቅ ይሄ ጥሩ የለበሰ ሰውዬ ቆይ ወጡን አድርሽና ስትመለሽ እነግርሻለሁ። ከዛ ዞር ስትልለት ይህን ተማሪ ጠራውና አንተ ዛሬ ሚካኤል ምን ያደረገበት ነው አለው። ሲለው ተማሪ ተንኮለኛ ነው፣ በጆሮ ነከረው። ከዛ ተመልሳ ስትመጣ እስቲ እንገሩኝ አባቴ ሚካኤል ዛሬ ምን ያደረገበት ነው? እንደው በረከቱ ይደርብን ቅዱስ ሚካኤል ዛሬ የሞተበት ቀን ነው። የኔ ተማሪው ብሎ ጮኸ፣ አቀለጠው። ዘይተሰማ ተሰማው ዘይተገብረ ተገብረ፣ ያልተሰማ ተሰማ፣ ያልታየ ታየ። ሚካኤል ደግሞ መቼ ነው የሞተው ብሎ ሰፈሩን አደበላለቀው። መላእክት ይሞታሉ፣ ስለዚህ ያማልዳሉ ማለት ነው። ምልጃ ሞት የሚከለክል ከሆነ ከሞቱ አማልዱን ካሉ ያልሞቱትን መላእክት ለምን አማልዱን አይሏቸው? እነ ሚካኤልን እነ ገብርኤል አይሰሙንም ብለው ከሆነ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይሆናል? ስለዚህ መላእክት እኛ የምናደርገውን ያውቃሉ አያውቁ? ስለዚህ ቅዱሳን መላእክት ያማልዳሉ። ከዛ ውጭ ቅዱሳን ከሞቱ ያማልዳሉ እና አቡነ ተክለ ሃይማኖት ሞተዋል የሚል ሰው እኔ በጣም እንደው ያስቀኛል ሳስበው። አሁን እኔ በህይወት ኖር ነኝ ተክለ ሃይማኖት ሞቱ ሊባል ነው? እኛ ቋሚ ሆነን ጻድቁ አባታችን ሞቱ ሊባል ነው? እንደው ስታስቡት አያሳፍርም? እኛ ቋሚ እነሱ ሟች ሊሆኑ። ኃጢአተኛ በህይወት ቢኖርም ምን እንዳለ ነው የሚቆጠረው? ጻድቃን ቢሞቱም ግን ምንድን ናቸው? ሕያዋን ናቸው። አቡነ ተክለ ሃይማኖት አይደለም ወንድሜ አንተ ነው የሞትከው፣ እኔ እናንተ ነው የሞት ነው። እግዚአብሔር በንስሐ ያንሳል። አዎ በህይወቷ ሳለች የሞተች ናት የተባለው እኛ ነን። እነሱ በእግዚአብሔር ፊት ክብራቸው ከፍ ብሏል። እዚህ ቆመው እግራቸው እስኪቀነጠስ ድረስ የጸለዩ ጻድቁ አባታችን፣ እግራቸው እስኪሰበር የጸለዩ አባታችን ክርስቶስ አጠገብ ሲሄዱ ዝም የሚሉ ይመስላችኋል? ቅዱስ ጳውሎስ ምን አለ? ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻል ነዋል። ጻድቁ አባታችን በሕይወተ ሥጋ ሳሉ ይጸልዩ ነበር። በአጸደ ነፍስ ከክርስቶስ አጠገብ ሲሆኑ እንዴት ዝም ይላሉ? እንዲያውም በሕይወት ሳሉ ከሚለምኑ ልመና በእግዚአብሔር ፊት ሲቆሙ የሚለምኑት ልመና የበለጠ ነው። እንደውም አባቶቻችን ይላሉ የጻድቅ ሰውና የዶሮ ክብሩ ከሞተ በኋላ ነው ይላሉ። ዶሮ አሁን በሕይወት እያለች ትከበራለች? መልሱልኝ። ሳሎን ውስጥ ገባ ዶሮ ምንድነው የምንለው? እሺ ነው። ከታረደ በኋላ እሺ ትላላችሁ? እሺ ነው የምትሉት አይደል? አዎ ዶሮ ክብሩ የሚጨምረው ሲሞት ነው። ቅዱሳንም ክብራቸው የሚጨምረው ከሞቱ በኋላ ነው። እንዲያውም የበለጠ ምልጃ የሚሰሩት ከሞቱ በኋላ ነው። ይሄ ሎጂክ እንዳይመስላችሁ። በመጽሐፍ ቅዱስ ልዝጋው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ዮሐንስ ራዕይ ምዕራፍ 6 ላይ ስለ ክርስቶስ መስክረው አለ የታረዱትን ነፍሳት ቅዱሳኑን በእግዚአብሔር ፊት አየኋቸዋል። ትዝ ይላችኋል? በቤተ ክርስቲያን በማገልገላቸው ምክንያት የታረዱ ምዕመናን የሉ? ካህናት የሉ? እዛ ሊቢያ በረሃ ላይ ተንበርክከው ወጣቶች ሲታረዱ አላየም? ምን ሆነው ይሆን? እንደው መጨረሻቸው ምን ሆነው ይሆን? እኔ አላውቅም። ቅዱስ ዮሐንስ ግን ያውቅ፣ አይቷቸዋል።
ስለ ክርስቶስ የታረዱትን አየኋቸው አለ። አርሲ ላይ የታረዱትን፣ ጅማ ላይ የሞቱትን፣ እስከ ትናንት ድረስ አሁንም ድረስ የሚሞቱትን ቅዱሳን አየኋቸው። ምን እያረጉ? በዙፋኑ ፊት ቆመው አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? በምድር ላይ ደማችን የኛ የክርስቲያኖች ደም እስከ መቼ ይፈሳል እያሉ ሲለምኑ አየኋቸው። እንደነሱ የሚታረዱ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተነገራቸው። ነጭ ልብስም ተሰጣቸው ይላል። የክብር ልብስ ለብሰዋል ቅዱሳን በሰማይ። ይህንን ልመና ያቀረቡት በሕይወት እያሉ ነው? ከሞቱ በኋላ? ቅዱሳን በሕይወት ሳሉ በአጸደ ነፍስም ስለኛ ያማልዳሉ። ጻድቁ አባታችን አቡነ ተክለ ሃይማኖት፣ ጻድቁ ኢትዮጵያዊ ሐዋርያ፣ እዚህ ያላችሁ ምዕመናንን ሁሉ ስለ እናንተ ሲያማልዱ ይናፍቋችኋል። ስለማይነገር ስጦታው ማን ይመስገን? የሰማነውን በልቡናችን ያሳድርልን።